ወዮ ወዮ በቃ ፋራ ማለት እንደናንተ ነው። ፋራ ስኪት ያላችሁ ፋራ። ኧረ በስመ አብ ወልድ። እኔ የምላችሁ ግን መቼ ነው እናንተ እንደ ሰነጠላ ሰው ትንጥዬ ይህች የምታክል ጭንቅላት የሚኖራችሁ? ጌታን አሳበታችሁን እኮ። አሁን አያችሁ ሬዲየት አርሴነች ኢዮብ ምንድን ነው ማንቼ ነው ማለት ነው። ሬዲት አሁን ለኢዮብ ቦታ ተገዝታ ነው የምትሰጠው። ፋክት ነው ይሄ መቀሳሰር እና አንዳንዴ ፋራቶ ነው ሰው የፈለጋ ክለብ ደጋፊ መሆን መፍታለ መፍቱም ነው። ማንም ሊከለክል አይችልም። ገባችሁ? ሄሚ አሁን ማንቼ ነች አይደለ? ካላስ እሷ የፈለገችው ነገር ትደግፍ። አያገባንም። ለምንድን ነው የምትዘጋዝቁዋት? ለምንድን ነው የምትሰድቡዋት? ፋራ ናችሁ እንዴ እናንተ? ሁሌም እንዴት ነው ሰው እድሜ ልኩን ፋራ ሆኖ የሚኖረው? ጌታ ድረስልኝ። ሰገጤ ሆናችሁ እኮ የምሬ ነው። ሰገጤ አትሆኑ። ግን እኔ እዚህቲ ጋር እየደበረኝ የነበረው የሚፍታ ንግግር ነው እንጂ ሚፍታ አንዳንዴ ንግግር ደስ ያለ ነገር እንደዚህ አይባልም። ሁለት ጥንዶች ማለት ገብቴ አታማስል አንተ ሰውዬ እረፍ እና እንጂ ይሄ ሌላ ሄሚ ለምን ለበሰች? የፈለጋችሁ ነገር ትደግፍ። መፍትዋ ነው በቃ መፍትዋ ነው። ካላስ እንዴ እና በሱ ላይ አልተጀመረም። አሁን ለምሳሌ ባልዋ የሷስ ለምሳሌ ወይ ፍቅረኛዋ አርሰናል ወይ እሷ ማንቸስተር መሆኑ እኮ በሱ አይደለም የተጀመረው፣ ድሮም ያለ ነገር ነው። ስለዚህ ለምንድን ነው አንዳንዴ እኮ በጭንቅላታችን ማሰብ አቆመን በጌጣችን የምናስበው ማለት ነው። ጌታ እውነትን እኮ ነው እንዴ። ሰው እኮ እንደ መፍቱ እንደፈለገ መኖር መፍት አለ እኮ። ምንድን ነው እኛ ያለነው መንገድ እኛ የምናስበው መንገድ ካልሄዱ አላችሁሳ እንዴ። ማንም ሰው እኮ እናንተ በራሳችሁ መንገድና በራሳችሁ ጭንቅላት እንደማትመሩ ማወቅ አለባችሁ። ኦኬ እንዴ ሰው እኮ የራሱ የሆነ አስተሳሰብና የራሱ የሆነ ጭንቅላት አለ። ካላስ እንዴ በራሳችሁ ጭንቅላት ሶ የኔ ታውቃላችሁ። አንዳንዴ እኮ የሆነ ሲክስ አድርጋችሁ ለማለፍ ሞክሩ ጌታን እንዴ። እና ማለት ሰው አሁን ለምሳሌ አሁን እሺ አንዳንዴ ነገር አንድ ጥያቄ ልጠይቃችሁ። አንድ ሰው እኔ ለኔ አሁን የሚስማመኝን ምግብ ወይም ለፍቅረኛዬ በጣም እሱ የሚወደው ምግብ እኔ ላልወድ እችላለሁ። ገባችሁ? ይሄ እዚች ጋር እኔ እንድትረዱ ወይም የሆነ እንዲገባችሁ ስለፈለኩ ነው። ገባችሁ? አሁን ለብሩክ ማንቸስተር አርሰናል በጣም ነው የሚመቸው። አርሰናልን በጣም ይወዳል ይደግፋልም። እና ለሄሚ አይመቻትም፣ አትወድም እሷ። እሷ ማንቸን ትወዳለች ማለት ነው። ምግብ የማያስማማ አሁን ለሁሉም ሰው አንድ አይነት ምግብ አሁን ለምሳሌ ብሩክ የሚወደው ምግብ ሄሚ ላትወድ ትችላለች። ሄሚ የምትወደው ምግብ ብሩክ ላይወድ ይችላል። ገባችሁ? እዚች ጋር ነው መረዳት ያለባችሁ። ሰው እኮ ማለት እንደ አስተሳሰብ ሁሉም እንዴት ነው የምታስቡት? እንደ ጭንቅላታችሁ እንዴት ነው የሚያስበው? አሁን እኔ አርሰናል ደጋፊ ነኝ። አሁን ለምሳሌ የኔ ፍቅረኛ ወይ የኔ ጓደኛ እሱ ሌላ ክለብ ደጋፊ ሊሆን ይችላል። እና እንደዛ ነው። እና ሰው የፈለገ ክለብ ደጋፊ ሊሆን ይችላል። እና ለምንድን ነው ቲሸርት ለምን ገዝቶ ሰጣት ምናምን እያላችሁ አታመሳስሉ። አይመለከታችሁም። ዝም ብላችሁ አታሽቃብጡ ውዶቼ። የምር ነው። አንዳንዴ ይወላችሁ የሆነ ጭንቅላት ግዙ። የምር ነው። የሆነ ጭንቅላት ይኖራችሁ። ጌታ ሰው ልጅ እንዴት እድሜ ልኩን አንድ አይነት ሆነን እንኖራለን? ማፊ ሞክ ለሽ ማኑ ፈክር ፕሊዝ ፈክሮ ሾይ ፈክሮ ኦ ማይ ጋድ የፈለጋችሁ ነገር ትለብስ የፈለጋችሁ ደጋፊ ትሆን አይመለከታችሁም፣ አያገባችሁም። ካላስ ፊኩዋ ትኖርበት ፊኩዋ ወላ ፊኩዋ እና ፋራ እንደሆናችሁ ትላንትና አሳይታችሁናል። ፋራ እንደሆናችሁ እኔ ራሱ የምር ነው። እኔ ራሱ በጣም ነው የገረመኝና ፋራ አትሆኑ በቃ ብልጥ ሆኑ እስቲ አንዳንድ እያወቃችሁ ማለት ነውና ውዶቼ በጣም ነው የገረማችሁኝና ሰላምታ አልጠየቃችሁም መሰለኝ። ሰላም ባላችሁበት ቦታ ይሁን። እንዴት ናችሁልኝ እኔ ውዶችዬ? አላችሁ ወይ? አለው እኔ ጋር ሁሉ ሰላም ነው። ፈጣሪ ባላችሁበት ቦታ ሰላም ሁኑልኝ ውዶችዬ። አንዳንዴ እኮ የሰው ነገርም ማለት ነው ሁሌ እናወራ ማለት የለብንም። ሲክስ አድርገን ማለፍም አለ፣ አይተን እንዳላየ ሰው መሆንም አለ። እና የፈለገው ሰው የፈለገ ህይወት መኖር መፍትሄም አለ። መፍትሄ ነው። ማንም ሰው አያስገድድም። እና እናንተ ስላላችሁ ብቻ የሚሆን ነገር የለም ማለት ነው። ግን ያው እንደተሳሰብ ሁለቱም አንድ ቢሆኑ ደስ ይላል። ግን በቃ ካልወደዳች እሷ የፈለገችው ደጋፊ ይሆን አይመለከታችሁም። አትዘቅዝቋት፣ አትንኳት። ካላስ ለምን ትነካዋላችሁ እንዴ? እና ወዳችኋለሁ። መልካም ቀን